ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል የነዳጅ ማጣሪያና የማዳበሪያ ፋብሪካ ግንባታ የመሰረት ድንጋይ ያስቀመጡ። ቀነ ገደቡን ጠብቀው የማይከፍሉ ግብር ከፋዮች ስራዬ ላይ እንቅፋት ፈጠሩብኝ ሲል ገቢዎች ቢሮ አስታወቀ። ኢትዮጵያና ቤላሩስ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አካሄዱ። ሱዳን በህዳሴው ግድብ ዙሪያ ከኢትዮጵያና ከግብጽ ጋር እስካሁን ያደረገቻቸውን ስምምነቶች በዝርዝር ልትገመግም መሆኑን አስታወቀች። በአሜሪካ የመንግስት መስሪያ ቤቶች በመዘጋታቸው በርካቶች ከስራ እንደሚሰናበቱ ዋይት ሀውስ አስታወቀ። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ለሚገነቡት የጎዴ ነዳጅ ማጣሪያ ፋብሪካ እንዲሁም የዩሪያ ማዳበሪያ ፋብሪካ በዛሬው ዕለት የመሰረት ድንጋይ አስቀምጠዋል። ጠቅላይ ሚኒስትሩ የማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሐሙስ መስከረም 22 2018 ሁለቱ ፋብሪካዎች ግንባታ መጀመሩን ይፋ አድርገዋል። በመልእክታቸው ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል፣ የሁለት አሻጋሪ ፕሮጀክቶች የመሰረት ድንጋይ አስቀምጠናል ብለዋል። አክለውም የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚያስገነባው የዩሪያ ማዳበሪያ ፋብሪካ ግንባታው ሲጠናቀቅ ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዝ ቱቦ በመጠቀም በዓመት 3 ሚሊዮን ቶን አምርቶ ያቀርባል ሲሉ አስታውቀዋል። በሌላ በኩል የጎልደን ኮንኮርድ ግሩፕ በሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ ሂላል በተባለው የነዳጅ ስፍራ ድፍድፍ ነዳጅ የማውጣት የማጣራትና የማጠራቀም ስራ እንደሚሰራም ገልጸዋል። በዚህም የነዳጅ ማጣሪያ ፋብሪካው በዓመት 3.5 ሚሊዮን ቶን የነዳጅ አምርቶ የማቅረብ አቅም እንዳለውም ገልጸዋል። እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ ናቸው፣ እድሎችን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነትን የሚያሳዩ ናቸው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያውያን በጋራ ለእድገት እንዲሰሩ ጥሪ አቅርበዋል። በኢትዮጵያ ኢንቨስትመንት ሆልዲንግ እና በዳንጎቴ ግሩፕ መካከል የማዳበሪያ ማምረቻ ኮምፕሌክስ የድርሻ ስምምነት ነሐሴ 22 መፈረሙ የሚታወስ ሲሆን በዚህም $2.5 ሚሊዮን ስምምነት ማድረጋቸውም ይታወቃል። የማዳበሪያ ፋብሪካ በ40 ወራት እንደሚጠናቀቅ የተገለጸም ሲሆን በግንባታው ላይ የኢትዮጵያ ኢንቨስትመንት ሆልዲንግ የ40 በመቶ ድርሻ ሲኖረው ዳንጎቴ ግሩፕ 60 በመቶ ድርሻ እንደሚኖረው ተገልጿል። ቀነ ገደቡን ጠብቀው የማይከፍሉ ግብር ከፋዮች ስራዬ ላይ እንቅፋት ፈጠሩብኝ ሲል የገቢዎች ቢሮ ገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በአዋጅ በተቀመጠው ቀነ ገደብ መሰረት የሚጠበቅባቸውን ግብር በጊዜው የማይፈጽሙ ግብር ከፋዮች ስራው ላይ እንቅፋት እንደፈጠሩበት ገልጿል። የቢሮ የኮሚኒኬሽን ኃላፊ አቶ ሰውነት አየለ ቢሮ በዚህ ዓመት ለመሰብሰብ የታቀደውን 256 ቢሊዮን ብር ለማሳካት እየሰራ መሆኑን አስታውሰው በአንዳንድ ግብር ከፋዮች ቸልተኝነትና ሕግን አለማክበር ምክንያት ተቋሙ ስራውን በአግባቡ ለመስራት ተቸግሯል ሲሉ ተናግረዋል። ግብር ከፋዮች የግብር ግዴታቸውን ወቅቱን ጠብቀው አለመፈጸማቸው ለብልሹ አሰራር በር ይከፍታል ያሉት ኃላፊው የደረጃ ሀመርሃና ለግብር ከፋዮች እስከ ነሐሴ 30 2017 ዓ.ም የግብር ክፍያቸውን ማጠናቀቅ ቢኖርባቸውም ጥቂት የማይባሉ ግብር ከፋዮች ጊዜው ካለፈ በኋላም ክፍያ እንዳልፈጸሙ አብራርተዋል። እስከ ጥቅምት 30 2018 ዓ.ም ድረስ የግብር ግዴታቸውን መወጣት የሚገባቸው የደረጃ ሀሌታ ውሃ ግብር ከፋዮችም የክፍያው የመጨረሻ ቀናት ሳይጠብቁ በመክፈል ራሳቸውን ከግርግርና ከቅጣት ክፍያ እንዲጠብቁ አሳስበዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በአጠቃላይ እስከ ጥቅምት 30 2018 ዓ.ም ድረስ ክፍያቸውን ያላጠናቀቁ ግብር ከፋዮች ወደ ቅጣትና ወለድ ክፍያ ከማምራት በፊት ግዴታቸውን እንዲወጡ ጥሪ አቅርበዋል። ኢትዮጵያና ቤላሩስ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አካሄዱ። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ከቤላሩስ የመከላከያ ሚኒስቴር ቪክቶር ክሬኔል ጋር የሁለቱ ሀገራት ወታደራዊ ትብብር ለማጠናከር ያለመ ውይይትን አካሂደዋል። የቤላሩስ የመከላከያ ሚኒስቴር ቪክቶር ክሬኒን ኢትዮጵያ ለቤላሩስ በምስራቅ አፍሪካ ከሚገኙ በጣም አስፈላጊ ሀገሮች መካከል አንዷ ናት ያሉ ሲሆን አክለውም ቤላሩስ ከኢትዮጵያ ጋር የሁለትዮሽ ጠቃሚነትን የሚያስገኝ ግንኙነት ለመስረት ፍላጎት እንዳላት ተናግረዋል። ይህም ወታደራዊና ቴክኒካዊ በሆኑ ትብብሮች ላይም ተፈጻሚ ይሆናል ያሉት ሚኒስቴሩ አያይዘውም እኛ የቤላሩስና የኢትዮጵያ ጦር ኃይሎች ተወካዮች የሀገሪቱን መሪዎች መመሪያ በግልጽ መከተል አለብን ብለዋል። ይህ የወታደራዊ ትብብር ውይይት የሚካሄደው በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በሩሲያ በተካሄደው የዓለም አቶሚክ ፎረም ጎን ለጎን ከቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ጋር ውይይት ማድረጋቸውን ተከትሎ ነው። ሱዳን በህዳሴው ግድብ ዙሪያ ከኢትዮጵያና ከግብጽ ጋር እስካሁን ያደረገቻቸውን ስምምነቶች በዝርዝር ልትገመግም መሆኑን አስታወቀች። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ሀገራቸው ከኢትዮጵያና ከግብጽ ጋር በህዳሴው ግድብ ዙሪያ እስካሁን ያደረጓቸውን ስምምነቶች በዝርዝር እንደሚገመግሙ አስታውቀዋል።
ጠቅላይ ሚኒስትሩ ይህን የተናገሩት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተሳትፈው ከተመለሱ በኋላ ትላንትና መስከረም 21 2018 ዓ.ም በፖርት ሱዳን በሰጡት ጋዜጣዊ መግለጫ ላይ ነው። በመግለጫቸው ከኢትዮጵያና ከግብጽ ጋር በህዳሴው ግድብ ዙሪያ የተደረሱ ስምምነቶችን እንደገና ማጤን የተፈለገው ወደፊት ሀገራቸው የከፋ አደጋና ውድመት እንዳይከተልባት ለመከላከል ነው ሲሉ በምክንያት አስቀምጠዋል። በስምምነቱ ዙሪያ የምናካሄዳቸው ግምገማዎች በቀጣይ ከሀገራት ጋር ለሚኖረን ግንኙነት መሰረት እንዲሆነን ነው ሲሉ አመላክተዋል። ከህዳሴው ግድብ ውይይቶች ጎን ለጎን ጠቅላይ ሚኒስትሩ በቀይ ባህር ሀብቶችና ኢንቨስትመንት እድሎች ላይ ያተኮሩ 100 የሽርክና ፕሮጀክቶችን ለሳውዲ አረቢያ ማቅረባቸውን የገለጹ ሲሆን የፕሮጀክቶቹ አጠቃላይ ግምት $100 ቢሊዮን እንደሆነ አስረድተዋል። በአሜሪካ ዓመታዊ የመንግስት በጀት አለመጽደቁን ተከትሎ በቀጣዮቹ 2 ቀናት ውስጥ በርካታ የፌዴራል ሰራተኞች ከስራ እንደሚሰናበቱ መደረጉን ዋይት ሀውስ አስታወቀ። ኮንግረስ ውስጥ የሚገኙ ሪፐብሊካንና ዴሞክራቶች እስከ ረቡዕ ሌሊት ድረስ በሀገሪቱ ዓመታዊ በጀት ላይ ሳይስማሙ በመቅረታቸው የተነሳ የመንግስት መስሪያ ቤቶች ስራ ማቆማቸውን ጀምረዋል። በሁለቱ ወገኖች ያሉ የኮንግረስ አባላት ሀገሪቱ ከ7 ዓመት በኋላ ለመጀመሪያ ጊዜ እዚህ ሁኔታ ውስጥ ለመግባቷ አንዳቸው ሌላኛውን ይወነጅላሉ። ሪፐብሊካኖችም ሆኑ ዴሞክራቶች እስካሁን ድረስ አቋማቸውን የመቀየር አዝማሚያ አላሳዩም። በበጀት አለመጽደቁ ምክንያት የመጣው የአሜሪካን አገልግሎት መቋረጥ ለማስቆም በሚል ሲካሄድ የነበረው ድምጽ የመስጠት ሂደትን በተጀመረው በሰዓታት ውስጥ እንዲቆም ተደርጓል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ